ኤውላችሁ በዚህ ዘመን ኮምፒውተርና ኢንተርኔት እጃችሁ ላይ ኖሮ ተጨማሪ ገንዘብ ላለመስራት ምንም አይነት ምክንያት የላችሁም። በዚህ በኑሮ ውድነት ተጨማሪ ገቢ እንደማግኘት ቅድሚያ ሊሰጠው የሚገባ ምንም ነገር የለም። እኛ ሀገር ላይ ገና ያልተነኩ እጅግ በጣም አትራፊ የሚያደርጓችሁን 5 ሳይድ ኢንካም የምታገኙባቸውን ስራዎች በዚህ ቪዲዮ ነግራችኋለሁ። እነዚህ ቢዝነሶች ወይኔ ሰርቻችኋለሁ ካልሆነ ደግሞ በዙሪያ ያሉ ሰዎች እየሰሯቸውና ጥሩ ኢንካም ያገኙባቸው ነው። ይሄንን ቪዲዮ ከከፈታችሁት ተጨማሪ ገንዘብ ማግኘት እንደምትፈልጉ ይገባኛል። ግን ይኸውላችሁ ሰው የመጀመር ችግር የለበትም። ምናልባት 50% የሚሆነው ሰው ይሄን ቪዲዮ ከግማሽ አቋርጦ ይወጣል። ዋናው ጉዳይ የጀመሩትን ነገር እስከ ጥግ ድረስ ይዞ መሄድ ነው። እነዚህ አሁን የማነሳላችሁን ነገሮች ለመጀመር ምንም አይነት ገንዘብ አያስፈልጋችሁም። ቢሮ መከራየት፣ ሰው መቅጠር፣ ንግድ ፍቃድ ማውጣት አንዱም አያስፈልግም። አሁን ካልጀመራችኋቸው ግን ምናልባት በሚቀጥሉት 2 3 4 ዓመታት ጊዜ ውስጥ በጣም ብዙ ሰው ወደ ማርኬቱ ገብቶ የዛኔ ልጀምረው ብትሉ ማርኬቱ ክራውድድ ይሆናል። አሁን ከጀመራችሁ ቀድማችሁ ፕሮፊታብል መሆን ትችላላችሁ። በዚህ ቪዲዮ ከምነግራችሁ 5ቱ ስራዎች ውስጥ 3ቱ የኛ ካምፓኒ ሰዎችን ይፈልጋል። ስለዚህ አብረን የመስራት እድል ይኖረናል። የቪዲዮ መጨረሻ ላይ እያንዳንዱን ዲፕ እየገባው ነው ማሳያችሁ። እንዴት የመጀመሪያ ስራችሁ እንደምታገኙ ምነግራችኋለሁ። እንዲሁም ደግሞ እኔ እንደ አዲስ ጀማሪ ሆኜ በጀመራቸው እንዴት በወር 100,000 ብር ስኬል እንደማረጋችሁ አሳያችኋለሁ። ባይ ዘ ወይ ለዚህ ቻናል አዲስ ከሆናችሁና እኔን የማታውቁኝ ከሆነ ዮናስ ሞባላለሁ። ዮናይል የሚባል የኮሙኒኬሽን ኤጀንሲ ረን አረጋለሁ። እንዲሁም ክሊክስ የሚባል ኤጁኬሽናል ፕላትፎርም አለ። ዲጂታል ስኪሎችን እያስተማርን እንገኛለን። ዩቲዩብ ላይ ቁም ነገር ለማየት የምትወጡ ሰዎች ከሆናችሁ ሰብስክራይብ በማድረግ ፋሚሊ ነው። የመጀመሪያው ስራ ፌስቡክ አድ ስፔሻሊስት ምን ማለት ነው? የፌስቡክ ማስታወቂያዎችን መስራት የሚችል ሰው ማለት ነው። እኛ ሀገር ላይ ያሉ ቢዝነሶች ፌስቡክ ላይ ማስታወቂያ ረን እያደረጉ በፍጹም አይደለም። ግን ያላቸው ብቸኛው የማስታወቂያ ኦፕሽን ደግሞ እሱ ነው። ቲቪና ሬዲዮ ላይ ማስታወቅ ስለማይችሉ ፌስቡክ ላይ ነው የሚያስተዋውቁት። እኔ የራሴን ቢዝነሶች ፑሽ የማደርጋቸው ፌስቡክ ላይ ነው። ለምን? አንደኛ በጣም ቺፕ ነው፣ ሁለተኛ ደግሞ ስፔንድ ያደረኩትን በብዙ እጥፍ መልሼ ማግኘት ይችላል። እነዚህ ቢዝነሶች ግን እንዴት ረን ማድረግ እንዳለባቸው ስለማያውቁ ብቻ ማግኘት ከሚገባቸው ፕሮፊት በታች እያገኙ ነው ያሉት። ይሄ እንዴት አወቅ ካላችሁኝ ላለፉት 3 ዓመታት ከ200 በላይ ቢዝነሶች ጋር አብሬ ሰርቻለሁ በፌስቡክ ማስታወቂያ ብቻ። ፌስቡክ አድ የሚሰሩት ከሌሎቹ እጅግ በጣም ፕሮፊታብል ናቸው። አድ ስፔሻሊስት የሆነ ሰው ምንድነው የሚያደርገው? የክላይንቱን ፔጅ አክሰስ ይወስዳል ወይም ደግሞ ፔጅ ክሬት ያደርግለታል ለክላይንቱ። ከዛ ሁለተኛው ስቴፕ ደግሞ ክሬቲቭ ይባላል። ያ ማለት ማስታወቂያ ላይ የምንመለከተው ቪዲዮ ወይም ኢሜጅ ነው። እሱ ካለ ይቀበላል ከክላይንቱ፣ ከሌለ ደግሞ ራሱ ዲዛይን ያደርጋል። ከዛ ያንን ወስዶ ፌስቡክ ላይ ማስታወቂያውን ረን ያደርገዋል በክላይንቱ ፔጅ። ለፌስቡክ እሱ በዶላር ይከፍላል፣ ክላይንቱ ደግሞ እሱን በገንዘብ ይከፍለዋል ማለት ነው። ምናልባት አንድ ማስታወቂያ ለመስራት ከ10 እስከ 30 ደቂቃ ሊወስድበት ይችላል። ወደዚህ ስራ ለመግባት ከናንተ የሚጠበቀው የመጀመሪያው ኮምፒውተር ወይም ስልክ እና ኢንተርኔት ነው። ሁለተኛው ደግሞ ኢንተርናሽናል ፔመንት የምትከፍሉበት ማስተር ካርድ ወይም ቪዛ ካርድ ያስፈልጋችኋል። ይሄ አሁን ላይ ችግር የሆነ አይመስለኝም። because ብዙ ፍሪ ፕላትፎርሞች እየመጡ ነው ካርድ የሚሰጧችሁ። ለምሳሌ ባይቢት የሚባል አፕሊኬሽን አለ። ኢዚሊ ሄዳችሁ ቬሪፋይ አድርጋችሁ ካርዳችሁ መውሰድ ትችላላችሁ ምንም ብር ሳታወጡ። ሌላኛው የሚያስፈልጋችሁ ደግሞ ፈንክሽን የሚያደርግ የሚሰራ የፌስቡክ አካውንት ነው። በተለይ ደግሞ እድሜ ያለው ከ5 ዓመት እስከ 10 ዓመት ድረስ እድሜ ያለው አካውንት ከሆነ በጣም አሪፍ ነው። የመጨረሻው የሚሆነው ደግሞ የማርኬቲንግ ወይም የማስታወቂያ አንደርስታንዲንግ ነው። እነዚህ ነገሮች ካሏችሁ ምንም ገንዘብ ወደ ስራው መግባት ይችላልላችሁ። ይሄን ስኪል የትማሩታላችሁ ዩቲዩብ ላይ በጣም ብዙ ፍሪ ቪዲዮዎች አሉ። እነሱን ኮንሱም ማድረግ ይችላልላችሁ። ካልሆነ ደግሞ በወር አንዴ የምናዘጋጀው የፌስቡክ አድ ኤጀንሲ ዌቢናር አለ። እኔ ራሴ ነኝ የማስተምረው። እሱን ቀኑን ዲሳይድ ሲደረግ እዚሁ ዩቲዩብ ላይ ተሰሙታላችሁ። ፓርቲሲፔት በማድረግ በ2 ቀን ጊዜ ውስጥ ሙሉ ለሙሉ ፌስቡክ አድቨርታይዚንግን እንዴት መስራት እንዳለባችሁ፣ እንዴት ክላይንት እንደምታገኙ ድረስ ተምራችሁ ተወጣበታላችሁ። ካልሆነ ግን ዩቲዩብ ላይ የምታገኙዋቸው ፍሪ ነገሮች ራሳችሁን ማስተማር ትችላላችሁ። ሆነስሊ ዴዲኬትድ ለሆነ ሰው ራሱን እንኳን በዩቲዩብ ቢያስተምር ከ1 ወር በላይ አይወስድበትም ይሄን ስኪል ዴቨሎፕ ለማድረግ። ቀጣይ የመጀመሪያ ክላይንታችሁ እንዴት ነው የምታገኙት? መጀመሪያ ኒሽ ትመርጣላችሁ ወይም ኢንዱስትሪ ትመርጣላችሁ። የትኛው ሴክተር ላይ ያሉ ቢዝነሶችን ነው ማገለግለው? ሴክተር ስትመርጡ በተቻለ መጠን አንድ ማስታወቂያ ረን አድርጋችሁ ወዲያው ሪተርን ሊያገኙ የሚችሉ ሴክተሮች ሁሉ። ለምሳሌ ሪል ስቴት ላይ ብትገቡ ወዲያው ማስታወቂያው ረን እንደተደረገ ስልክ ላይ ይደወል ይችላል። ስለዚህ ሎው ቲኬት የሚባሉ ፕሮዳክቶች ወይም ደግሞ የፕሮዳክቶቹ ዋጋ ከ10,000 እስከ 100,000 ድረስ ባለው ስኬል ወይም ደግሞ ከዛ በታች የሆኑ ቢዝነሶችን ትመርጣላችሁ። ለምሳሌ ምን ማለት ነው? ይሄ ጂሞች ሊሆኑ ይችላሉ፣ ሬስቶራንቶች ሊሆኑ ይችላሉ፣ ዴንቲስቶች ሊሆኑ ይችላሉ። እነዚህን ትመርጡና ፎር ፍሪ ማስታወቂያ ረን አድርግላችሁ ብላችሁ ኦፈር ታደርጉላችኋላችሁ። እነሱ የአድ ስፔንዱን ያ ማለት ዶላሩን ከቨር ያደርጋሉ። እናንተ ግን የማኔጅመንት ፊ አታስከፍሏቸውም። ቪዲዮና ኢሜጅ ካላቸው ከነሱ ተወስዳላችሁ፣ ከሌላቸው ደግሞ ራሳቸው ክሬት ታደርጉላቸውና ፌስቡክ ፔጅ ካላቸው አክሰስ ወስዳችሁ ማስታወቂያውን በነፃ ረን ታደርጉላችኋላችሁ። ሜክ ሹር ያ ማስታወቂያ
ሪዛልት ማምጣቱን ልክ ያ ማስታወቂያ ሪዛልት እንዳመጣ ቀጣይ ላይ ፔመንት መጠየቅ ይቻላል ወይም ደግሞ ሌላ ሰው ሪፈር እንዲያደርጋችሁ ያን ክላይንት ጠይቁታላችሁ። እንዴት ነው ገንዘብ የምታገኙት ካልን በሶስት መንገድ ፍሪላንሰር ልትሆኑ ትችላላችሁ፣ ፉል ታይም ኤምፕሎይ ልትሆኑ ትችላላችሁ፣ ካልሆነ ደግሞ ኤጀንሲ ልታደርጉ ትችላላችሁ። ሶስቱንም እኛ ይቻላልኝ እኔ ኤምፕሎይ ሲሆን አንድ ካምፓኒ ላይ እንደ አድ ስፔሻሊስትነት ትቀጠራላችሁ፣ የድርጅቱን ማስታወቂያዎች ረን ታደርጋላችሁ፣ መንዝሊ የሆነ ደሞዝ ይከፈላችኋል። እመኑኝ ነው የምላችሁ አሁን ላይ በተለይ በጣም ዲማንድ ያለው ስራ ነው። ሁለተኛው ደግሞ ፍሪላንሰር ነው። ውጪ ሆናችሁ ሪሞትሊ ካላችሁበት ቦታ ስራችሁን ሳታቋርጡ 3-4-5 ክላይንቶችን ይዛችሁ የነሱ ማስታወቂያ ረን ማድረግ ትችላላችሁ። ካልሆነ ደግሞ ሶስተኛው ኤጀንሲ ነው። ቢሮአችሁን ተከራይታችሁ የተለያዩ ክላይንቶችን በማስተናገድ ወደ ድርጅትነት ልትቀየሩ ትችላላችሁ። ወደ ኋላ ተመልሼ የዛሬ 4 ዓመት እኔ እንደ አዲስ ብጀምር እንዴት ስኬል እንደማደርገው ልንገራችሁ። ሁልጊዜ የሚጠይቀው ጥያቄ ምንድነው? ክላይንቱ እኔ ፌስቡክ አድ ከሆነ የሚሰራለት ሌላ ተጨማሪ ነገር ምን ይፈልጋል ከኔ ሰርቪስ ጋር የተገናኘ? በቃ እቺን ጥያቄ መጠየቅ ነው ስኬል ለማድረግ። አበቃ እኔ ፌስቡክ አድ የሚሰራለት ከሆነ ምን ይፈልጋል? ክሬቲቭ ይፈልጋል፣ ኢንፎግራፊክስ ዲዛይን የሚሰራለት ግራፊክ ዲዛይን ወይ ደግሞ ቪዲዮ ይፈልጋል፣ ኮፒራይት ይፈልጋል አይደል? የማስታወቂያ ጽሁፎችን ይፈልጋል። እነዚህ ነገሮች እኔ ማድረግ አልችልም ወይ? ኦኬ እኔ እንኳን ማድረግ ባልችል ሌላ ሰው ማምጣት አልችልም ወይ? ሌላ ሰው አመጣለሁ። ከዛ በኋላ ምን አደርጋለሁኝ? እሱን እንደ አንድ ሰርቪስ አደረገውና ለማስታወቂያ ከሆነ የማስከፍላችሁ ምናልባት ከ500 እስከ 1000 ብር እስከ 2000 ብር ድረስ ቻርጅ ላደርግ እችላለሁ። ከዛ ኢንፎግራፊክስ እና ኮፒ የሚጨምር ከሆነ ግን እዛ ላይ ፕራይሴን አዳረግበታለሁ። እንደው ሌላው ቀርቶ ግን ሚኒመም ፕራይሱን 500 በአንድ ማስታወቂያ እንኳን ባስከፍል ታርጌት የማደርገው በቀን ከ5 እስከ 10 ማስታወቂያ ረን ማድረግ ነው። ያ ማለት ከ2500 እስከ 5000 ብር ድረስ በቀን መስራት። ይሄንን በ30 ስታበዙት ከ75000 እስከ 100000 ብር ድረስ ይመጣል በወር ማለት ነው። ኤግዛክትሊ ይሄንን ገንዘብ ነበር የዛሬ 2 ዓመት 3 ዓመት ዩኒቨርሲቲ ያለው አካባቢ ይሄንን ነበር ስራ የነበረው። ሁለተኛው ስራ ተምኔል ዲዛይነር። አሁን ላይ በጣም ብዙ ክሬተሮች ወደ ዩቲዩብ እየመጡ ነው፣ ብዙ ቲክቶከሮች እየመጡ ነው፣ ብዙ ፖድካስቶች እየተጀመሩ ነው። ኤንድ ገስ ዋት ሁሉም ተምኔል ዲዛይን የሚያደርግ ሰው ይፈልጋሉ። ማርኬቱ ላይ ሬር የሆነ ስኪል ማለት ተምኔል ዲዛይነር ነው። ብዙ ግራፊክ ዲዛይነር አለ፣ ተምኔል ግን አንደርስታንድ የሚያደርግ ሰው የለም። የውጭ ክሬተሮች እና አሊ አብዳል፣ ዲያሪ ኦፍ ዘ ሲኦ፣ አሌክስ እና ኢማንን ብትወስዱ ተምኔል ዲዛይን የሚያደርጉ ሰዎች ላይ በጣም ብዙ ብር ነው ኢንቨስት የሚያደርጉት። ዲያሪ ኦፍ ዘ ሲኦ አንድ ፖድካስት ከመውጣቱ በፊት እስከ 30 የሚሆኑ ተምኔሎችን ነው የሚቀያየሩት። ያ ማለት ቲሙ ራሱን የቻለ ተምኔል ዲዛይን የሚያደርግ ዴዲኬትድ የሆነ ቲም አለ ማለት ነው። ለምሮ ይሄ የሚሆነው የዩቲዩብ ቪዲዮ the most essential የሆነው ፓርት ተምኔሉ ነው። ይሄን ቪዲዮ ስትከፍቱት most probably ተምኔሉን አይታችሁ ከዛ ታይትሉን አይታችሁ ነው ወደዚህ የመጣችሁ። ስለዚህ ቪዲዮውን ለመክፈታችሁ ትልቁ ምክንያት ተምኔሉ ነው ማለት ነው። ብዙ ሰው አንደርስታንድ የማያደርገው ነገር ዩቲዩብ ትልቅ ቢዝነስ ነው። ሰዎች እንደ ቢዝነስ ነው ትሪት የሚያደርጉት እኛን ጨምሮ። ስለዚህ ሰዎችን ለመቅጠር ፈቃደኞች ነን። ማርኬቱ ላይ ደግሞ ጥቂት ሰው ነው ያለው። ሶ ጥሩ ተምኔል ዲዛይነር ምንድነው የሚያደርገው? መጀመሪያ ኒሽ ይመርጣል። ኢንዱስትሪ ማለት ነው። ምን አይነት ኮንቴንቶች ነው እኔ ተምኔል መስራት የምፈልገው? ለምሳሌ ፖለቲክስ ላይ አንደርስታንዲንግ ያለው ሰው የፖለቲክስ ቻናሎችን፣ ገንዘብ መስራት ላይ ኤዱኬሽናል ኮንቴንቶች ላይ ኤዱኬሽናል፣ ቭሎግ ላይ ከሆነ ቭሎግ ላይ፣ ኢንተርቴይንመንት፣ ፖድካስት እነዚህ ነገሮችን ይመርጣል። የትኛው ላይ ነው ሞር አንደርስታንዲንግ ያለኝ ስቶሪውን አንደርስታንድ አደረግ የሚችለው። ሁለተኛው የሚሆነው ምንድነው? ኮንቴንቱን ከፍቶ ካየ በኋላ ያን የተመለከተውን የ20 ምናምን ደቂቃ የ30 ደቂቃ ቪዲዮ ሊሆን ይችላል ኮምፕረስ አድርጎ በአንዲት ኢሜጅ ስቶሪውን ለመናገር መሞከር ነው። ሶስተኛው ኪዩሪዮሲቲ መፍጠር፣ ኦዲየንሱ ሲመለከተው ምን ይሆን ይሄ ነገር የሚል ኪዩሪዮሲቲ እንዲፈጠርበት ማድረግ ነው። አብዛኞቹ እኛ ሀገር ላይ ያሉ ተምኔሎች ክሬቲቭ አይደሉም። ክሬቲቭ ለመሆን የሆነ ተሰጥኦ መኖር ሳይሆን በጣም ብዙ ተምኔሎችን በማየት ኢንስፓይሬሽኖችን በመመልከት ነው ክሬቲቭ የሚሆነው። ሰው ለመጀመር ምን ነው የሚያስፈልጋችሁ? ኮምፒውተር፣ ስልክም ሊሆን ይችላል። ባይ ዘ ወይ የመጀመሪያ ተምኔል ዲዛይነር በስልኩ ነበር ተምኔል ይሰራ የነበረው። በጣም አሪፎች ነበሩ በጊዜው፣ ግን ኢቨንቹዋሊ ወደ ፒሲ ማደግ ይኖርባቸዋል። ከዛ መቀጠል ግራፊክ ዲዛይን ስኪል ያስፈልጋል። አሁን ካንቫ ላይ ምናምን የሚሉ ሰዎች አሉ፣ ግን ያን ያህል ኢፌክቲቭ አይደለም። ሶ ፎቶሾፕ ላይ አክቹሊ ተምኔሎችን ክሬት ማድረግ መጀመር መቻል ይኖርባቸዋል። ይሄን ስኪል የት ልትማሩ ትችላላችሁ? አንፎርቹኔትሊ ተምኔል ዲዛይን የሚል በአማርኛ የተዘጋጀ ፕሮግራም ወይም ኮርስ አታገኙም። እንደውም ከሌክስ ላይ አሁን ለሰመራውን እያዘጋጀን ያለነው የግራፊክ ዲዛይን ኮርስ አለና እዛ ላይ ኢንክሉድ አድርገናል፣ ግን እሱ ገና ነው ላውንች የሚደረገው። የዛኔ ተሰሙታላችሁ። the best way ለመማር ዩቲዩብ ነው። ላይክ ዩቲዩብ ላይ በጣም ብዙ ተምኔል ዲዛይን ቱቶሪያሎች አሉ። እነሱን በተደጋጋሚ ኮንሱም በማድረግ ራሳችሁ ልታስተምሩ ትችላላችሁ። ካልሆነ ኢንቨስት የምታደርጉት ገንዘብ ደግሞ ካላችሁ ኢዶሚ ላይ ወይም ደግሞ ኮርሴራ ላይ ኮርሶች አሉ። እኔ ከዚህ በፊት ለነበሩ ተምኔል ዲዛይነሮች ገዝቼላቸው በሆነ መንገድ ጠቅሟቸው ነበር። ግን ዋናው ነገር የሚሆነው ፕራክቲስ ነው። ደጋግሞ ፕራክቲስ ማድረግ፣ የሆኑ ተምኔሎችን ሪክሬት ማድረግ፣ በራሳችሁ ክሬቲቭ ለመሆን መሞከር። ዋናው ነገር ፕራክቲስ ነው። ሶ የመጀመሪያ ስራችሁን ለማግኘት ምንድነው የምታደርጉት? መጀመሪያ ኒሽ ትመርጣላችሁ። ኢንዱስትሪ ቅድም እንዳወራ ነው። ከዛ በኋላ እዛ ላይ የሚሰራ አንድ ቻናል መፈለግ። ለምሳሌ ኤዱኬሽናል ኮንቴንት ብላችሁ እኔ ልትመርጡ ትችላላችሁ። ከዛ በኋላ የሰራኋቸውን ተምኔሎች በሙሉ ትመለከታላችሁ። ከነዚህ ውስጥ የትኞቹን ያሻሽዬ መስራት እችላለሁ? የተወሰኑትን ትመርጡና አሻሽላችሁ ትሰሯቸዋላችሁ። ከዛ ትልኩልኛላችሁ ለኔ በሁሉም መንገድ ላይክ ማየቴን እርግጠኛ ሆኑ። ኢሜል ላይ፣ ቴሌግራም ላይ፣ ኢንስታግራም ላይ ሁሉም ቦታ ላይ ላኩት so that ማየቴን እርግጠኛ ሆኑ። ከዛ እነሱ ነገሮች ካዩኋቸው ሪስፖንድ ማድረግ አይቀርም። ምክንያቱም ስለምፈልግ ተምኔል ዲዛይነር ሪስፖንድ ሳደርግላችሁ ኢትስ ኦኬ አትክፈለኝ ለአንድ ወር በነፃ ለስራ ኢምፓክቱን ካየኸው ከወደድካቸው ከዛው ላይ እንቀጥላለን ትሉኛላችሁ። በጣም ከምታስቡት ላይ ደስተኛ ሆኜ እሺ በዚህ ቁጥር ደውሉና አፕላይ አድርጉላችኋል። አፕላይ ታደርጋላችሁ፣ ቡም ስራ ጀመረ ማለት ነው። ይሄ አሁን የነገርኳችሁ ነገር
እንዲህ ወደፊት ሀፕን ሊያደርግ የሚችል ነገር አለ። ሞሃንበሳ የሚባል ኮሚኒቲ አለ ቴሌግራም ላይ። እዛ ላይ ራሱ አሁን በነገርኩት መንገድ ተምኔሎቹን ሪክሬት አድርጎ የሆነ ልጅ ፖስት አድርጎ አሪፍ ተምኔል የሰራው ኮሚኒኬት አድርገን ቢጻፍኩለት ገባ እኛ ጋር ኦልሞስት ለአንድ ዓመት ያልሰራ። በዚህ መንገድ አይዘር ፍሪላንሰር ሆናችሁ ከብዙ ክላይንቶች ጋር ልትሰሩ ትችላላችሁ። ካልሆነ ደግሞ አንድ ካምፓኒ ላይ ፉል ታይም ተቀጥራችሁ ገብታችሁ ጥሩ ገንዘብ ሜክ ልታደርጉ ትችላላችሁ ማለት ነው። እኔ አሁን ጀማሪ ተምኔል ዲዛይነር በሆን እንዴት ነው ስኬል ማድረገው የሚለውን ስናይ ጥያቄ የሚሆነው ተምኔል ዲዛይን የማድረግለት ሰው ቀጣይ ምን ይፈልጋል? ምን የጎደለው ነገር አለ? አንድ ዩቲዩብ ቪዲዮ ተምኔል ተሰራለት ኦኬ፣ ከዛ ታይትል አይፈልግም ወይ? ስለዚህ ኮፒ ይፈልጋል ማለት ነው። ቪዲዮ ኤዲት መደረግ አይፈልግም ወይ? ስክሪፕት መጻፍ አይፈልግም ወይ? እነዚህ ነገሮች ከሌለው ቻናሉ እኔ ፕሮቫይድ ባረጋቸው መጨመር እችላለሁ አልችልም? ይገቢኝ እችላለሁ ኦፍ ኮርስ። ስለዚህ ቪዲዮውን ራሴ ኤዲት ላድርገውና እኔ ኤዲት ማድረግ ከቻልኩ ሰየውን ኤዲት አደርጋለሁ። ካልሆነ ግን ሌላ ኤዲተር አመጣለሁ። ኤዲተሩን ይሆን ያህል ገንዘብ ከፍላለሁ። ለምሳሌ ልበልና 500 ብር ኤዲተሩን ከፍለው ከሆነ እኔ ክላይንቱ 700 800 1000 ብር ቻርጅ ላደርገው እችላለሁ። በመሃል ፕሮፊቴን አገኘው ማለት ነው። ስክሪፕት የሚጽፍልኝ ይፈልጋለሁ ካለ ስክሪፕት ራይተር አመጣለሁ። ይሲ አሁን በአንዲት በተምኔል ዲዛይን ብቻ ሜክ አረገው የነበረውን ገንዘብ 2 እጥፍ ማሳደግ ቻልኩ ማለት ነው። ከዛ ደግሞ ቪዲዮን የተከታተለ ፐብሊሽ የሚያደርግለት ሌሎች ቦታዎች ላይ ሼር የሚያደርግለት ሰው ሊፈልግ ይችላል። ሶሻል ሚዲያ ማኔጅመንቱን ጨምሬ ደግሞ ከሰራሁት ሌላ ተጨማሪ ኢንካም ነው። በዚህ መንገድ ኤጀንሲ አድርጌው በወር ከ5 እስከ 10 ክላይንቶች ጋር ብሰራ በወር 100,000 ብር ጀነሬት ማድረግ ይችላል። ይሄ ኤጀንሲ ማድረግ ከፈለጋችሁ ነው። ካልሆነ ግን እንደ ተምኔል ዲዛይነር አንድ ቦታ ገብቶ በመስራት ጥሩ ገንዘብ ማግኘት ትችላላችሁ። በቂ ችሎታ አለኝ አዘ ተምኔል ዲዛይነር ብላችሁ የምታስቡ ከሆነ ከስር የአፕሊኬሽን ሊንኩን አስቀምጥላችኋለሁ። ከኛ ጋር አብራችሁ ትሰራላችሁ። ሶስተኛው ቲክቶክ ክሬተርን በደንብ አድርጋችሁ አዳምጡ። በተለይ ደግሞ ሴቶች፣ አብዛኛው ቢዝነስ ኦነር እኛ ሀገር ላይ ቲክቶክ ላይ ማስታወቂያ ቢሰራ ጥሩ ገንዘብ እንደሚያገኝ ያውቀዋል። ግን ብዙዎቹ ወጥተው ማስታወቂያ የማይሰሩበት ምክንያት ፊታቸውን ማሳየት ስለማይፈልጉ ነው። ይሄንን በደንብ አድርጌ ሪሰርች አድርጌ ያገኘሁት ነው የምነግራችሁ። እዚህ ጋር ነው እናንተ የምትመጡት። የካምፓኒው ፌስ በመሆን ያ ካምፓኒ ቲክቶክ ላይ ኮንቴንት ክሬት እንዲያደርግ ማድረግ ነው። ፒሪድ። ኦልሬዲ ይሄን እየሰሩ ያሉ ሰዎች አሉ። እኛ ለክላይንቶቻችን ሃየር የምናደርጋቸው ልጆች አሉ። ኢንፍሉዌንሰሮች፣ ሴሌብሪቲዎች እኮ የአንድ ብራንድ ፌስ በመሆን በአመት ሚሊዮኖችን ነው የሚጠይቁት ራይት። ምናልባት በሳምንት ከ3 እስከ 5 ኮንቴንት ሊሆን ይችላል ቲክቶክ ላይ ፐብሊሽ የሚደረገው። መቀረጽ ያለባችሁ ቀረጻውን በአንድ ቀን ወይ በ2 ቀን ትጨርሱታላችሁ። የቀረው ጊዜ ኤዲተሩ ፐብሊሽ የሚደረግበት ነው። ስለዚህ በሳምንት አንዴ ብቻ የምትሰሩት ለሆነ ካምፓኒ እናንተ ፌስ ሆናችሁ እናንተ ካምፓኒው እያስተዋወቃችሁ የካምፓኒው ቲክቶክ ላይ የእናንተ ሳይሆን የካምፓኒው ቲክቶክ ላይ ኮንቴንቶች ፐብሊሽ የተደረጉ እናንተ ገንዘባችሁ ይዛችሁ መውጣት ትችላላችሁ። በተለይ ደግሞ ሴቶች ከሆናችሁ ካሜራ ላይ ኮምፎርታብል ከሆናችሁ ትንሽ ደግሞ አክቲንግ የምትችሉ ከሆነ ይሄ ለእናንተ ፐርፌክት ነው። ማንም ኤክስፒሪየንስ አይጠይቃችሁም። ከዚህ በፊት እየተሰርታችኋል የሚባልበት አይደለም። እንደውም ቢቻል ባትሰሩ ነው ፕሪፈር የሚደረገው። ለምን? የአንድ ካምፓኒ ብራንድ ፌስ እየሆናችሁ ስለሆነ ብዙ ቦታ እንድትታዩ አይፈልጉም። ባይ ዲፎልት ጀማሪዎች ከሆናችሁ አድቫንቴጅ አላችሁ ማለት ነው። የመጀመሪያ ስራችሁ እንዴት ታገኛላችሁ? በተመሳሳይ መንገድ ኢንዱስትሪ ትመርጣላችሁ። እናንተ የምታውቁት ቢዝነስ፣ የምትወዱት ቢዝነስ፣ ለምሳሌ ጸጉር ቤት ከሆነ ጸጉር ቤት፣ ሜካፕ የሚሸጥ ከሆነ ሂውማን ሄር ሴቶች አስዩ እያደረኩ ስለሆነ ነው። ጀስት ፒክ አድርጉ አንዱን፣ ሂዱና አናግሯቸው። ሶሻል ሚዲያ ላይ ኮንቴንት ክሬት እያደረጉ ካልሆነ እኔ የእናንተ ፌስ ልሁንና ላስተዋውቅላችሁ፣ ሪዛልት ካገኛችሁበት ሃየር ታደርጉኛላችሁ ትላችኋላችሁ። እናንተ ኮንቴንቱን ሰሩታላችሁ፣ ፐብሊሽ ይደረጋል፣ አቴንሽኑ ይመጣል። አክቹአሊ ለውጡን ሲመለከቱት የዛኔ ሃየር ያደርጓችኋል ማለት ነው። በዚህ መንገድ ስራውን ማግኘት ትችላላችሁ። እኔ አሁን እንደ ጀማሪ ቲክቶክ ክሬተር ብሆን እንዴት ነው ይሄን ስኬል የማደርገው ብትሉኝ፣ መጀመሪያ ቅድም እንደነገርኳችሁ ኢንዱስትሪን መርጣለሁ። በደንብ ካየሁት በኋላ የመጀመሪያ ኦፈር የማደርግላቸው ነገር ቲክቶክ ላይ አክቲቭ እንድትሆኑ ኮንቴንት መሰራት አለበት። ስለዚህ እኔ የብራንድ ፌስ ሆንላችኋለሁ፣ ግን ደግሞ ኮንቴንቱ መጻፍ አለበት። ስለዚህ ኮንቴንት ጸሐፊ ያመጣላችኋለሁ። የሚቀርጸው መኖር አለበት አስፈላጊ ከሆነ እንደ ድርጅቱ፣ ካልሆነ ደግሞ በስልክ በሪንግ ላይትም ሊሆን ይችላል የሚቀርጸው። ኤዲት የሚያደርግ ሰው ያስፈልጋል። ኤዲተር አመጣለሁ። አሁን ሙሉ ለሙሉ ከኮንቴንት ራይቲንግ ጀምሮ ኤዲቲንግ የሚሰራ ሰው አምጥቼ ከዛ ደግሞ ሶሻል ሚዲያ ላይ ራሴ ፐብሊሽ አደርግላችኋለሁ ብዬ ራሴ ብራንዱ ፌስ ሲሆን የ4 የ5 ሰዎችን ስራ በአንድ ላይ ይዤ ነው የምገባው። ስለዚህ ቤዚክሊ ኤጀንሲ ሆንኩኝ ማለት ነው። በዚህ መንገድ በወር ከ5 እስከ 10 ክላይንቶች ጋር መስራት ብችል፣ በእርግጥ የሁሉም ብራንድ ፌስ ሊሆን አልችልም፣ ግን ሌሎች ሞዴሎችን መቅጠር እችላለሁ። በወር ከ100,000 ብር በላይ ጀነሬት ማድረግ ይችላል። ይሄ ግን ኤጀንሲ ውስጥ መግባት ለሚፈልግ ሰው ነው። ካልፈለጋችሁ ግን አንዲት ኢንዲቪጁዋል ሴት ከሆንሽ ግን ብቻሽን የአንድ ካምፓኒ ብራንድ ፌስ ሆነሽ ጥሩ የሚባል ገንዘብ መስራት ትችላለሽ። ለዛ ደግሞ ኢንፍሉዌንሰር መሆን ታዋቂ ሰው መሆኑ ደግሞ አያስፈልግም። ቢካዝ እነዛ ቢዝነሶች እነሱን ሰዎች አፎርድ ማድረግ ስለማይችሉ ላንቺ 10,000 ብር 20,000 ብር ቢከፍሉ ነው የሚሻለው። አራተኛው ሳይድ ኢንካም የምታገኙበት ሃይሊ ዲማንድድ የሆነ ስራ ሶሻል ሚዲያ ማርኬቲንግ ነው። አይኖ ከዚህም በፊት ብየዋለሁኝ፣ አሁንም ደግመዋለሁ። ለጀማሪዎች በወር ከ50 እስከ 100,000 ብር ድረስ ለመስራት the easiest እና the most profitable የሚባለው የኦንላይን ቢዝነስ ሞዴል ሶሻል ሚዲያ ማርኬቲንግ ነው። ለምን? እስካሁን ያወራናቸው ስራዎች በሙሉ በሶሻል ሚዲያ ማርኬቲንግ ውስጥ መካተት የሚችሉ ናቸው። የሶሻል ሚዲያ ማርኬቲንግ ስኪል ያለው ሰው ማንንም ቀጥሮ በማሰራት ከሁሉም ላይ እንዲሁም ከድርጅቱ ላይ ፕሮፊት መውሰድ ይችላል። ለዚህ ነው ፑሽ የማድረጋቸው። እኛ ኦልሬዲ ስኬል አድርገን በጣም ትላልቅ ከሚባሉ ድርጅቶች ጋር ነው እየሰራን ያለ ነው። እነሱን የምንጠይቀውን ገንዘብ በዛው ልክ ትላልቅ ነው። ግን ከ2 ሚሊዮን በላይ ስሞል እና ሚዲየም ኢንተርፕራይዝ ቢዝነሶች አሉ እኛ ሀገር ላይ። በወር ለእናንተ 10
10 ሺህ ብር፣ 20 ሺህ ብር፣ 50 ሺህ ብር መክፈል የሚችሉ ሰው ማርኬቱ እጅግ በጣም ኦፕን ነው። ሁሉም ሶሻል ሚዲያ ማርኬተር እየፈለገ ነው። ፐርሰናል ብራንዶች፣ ካምፓኒዎች፣ ኤጀንሲዎች ኢቭን እኛ ራሱ የምንቀጥረው ራሳችን ትሬን ካደረግናቸው ተማሪዎች ነው። ራሳችን ከመቅጠርም አልፈን እያስቀጠር ነው። ኦልሞስት ከ10 በላይ ሰው አሁን ከኪሌክስ ሶሻል ሚዲያ ማርኬቲንግ እኛን የተቀላቀለ ሰው አለ። ቢካዝ አብዛኛው ሰው አቨሬጅ ነው። ለምን? አሁን የምነግራችሁ ነገር አንደርስታንድ ስላላደረገ። ሰው አንድ ሶሻል ሚዲያ ማርኬተር ምንድነው የሚያደርገው? የክላይንቱን የሶሻል ሚዲያ አካውንቶች አክሰስ ይወስዳል ወይም ደግሞ ራሱ ክሬት ያደርግና እዛ ላይ ኮንቴንቶችን ክሬት ያደርጋል፣ ፐብሊሽ ያደርጋል፣ አዶችን ረን ያደርጋል በክላይንቱ አካውንቶች በራሱ አይደለም። ይሄን ለማድረግ የሚያስፈልጋችሁ ፒሲ ወይም ስልክና ኢንተርኔት እንዲሁም ብዙ ማርኬተሮች የሌላቸው ዲፕ የሆነ የሶሻል ሚዲያ ማርኬቲንግ አንደርስታንዲንግ ነው። ይሄን ስኪል የት ልትማሩ ትችላላችሁ? በጣም ብዙ የዩቲዩብ ቪዲዮዎች አሉ። የራሱ የሰሯቸው ማአት ቪዲዮዎች አሉ። ከነሱ ራሳችሁ ማስተማር ትችላላችሁ። ካልሆነ ግን ገንዘብ ኢንቨስት ማድረግ የምትችሉ ደግሞ ከሆነ ፕሮግራሞችን መቀላቀል ነው። እኔ ለምሳሌ 4 ዓመት የቆየሁበትን ጆርኒ አንድ ላይ ሰብስቤ በሀገራችን የመጀመሪያው የሶሻል ሚዲያ ማርኬቲንግ ኤጀንሲ ፕሮግራም ኪሌክስ ላይ አለ። ሰው ኢንቨስት ማድረግ የሚችል ሰው በዛ መንገድ ገብቶ የኔን 4 ዓመት ኤክስፒሪየንስ መውሰድ ይችላል። ኢንቨስት ማድረግ የማትችሉ ከሆነ ወይም ደግሞ ካልፈለጋችሁ ግን ምንም ማለት አይደለም። እኔም አድርጌዋለሁ። ሰው ኢንተርኔት ላይ ማአት ኮንሴፕቶች አሉ። እነሱን በደንብ አንደርስታንድ እያደረጋችሁ ፕራክቲስ ማድረግ ነው። ይሄን ስኪል ዴቨሎፕ ለማድረግ ትክክለኛው መረጃ ካገኛችሁ ከ3 እስከ 6 ወር ድረስ በጣም በቂ ነው። የመጀመሪያ ስራችሁን ለማግኘት ምንድነው የምታደርጉት? ልክ እንደ ሌሎቹ መጀመሪያ ኒሽ ኢንዱስትሪ ትመርጣላችሁ። አንደርስታንድ ማድረግ የምትችሉት የትኛውን ቢዝነስ ነው። ክላይንቱን ትመርጣላችሁ። ክላይንቱን ከመረጣችሁ በኋላ ቀጣዩ ስቴፕ የሚሆነው በነፃ ሰርቪሶችን ኦፈር ማድረግ ነው። እነዚህን ሰርቪሶች ሁሉንም እናንተ መስራት ከቻላችሁ እሰየው። ለምሳሌ ቪዲዮን ራሳችሁ ጽፋችሁ፣ ራሳችሁ ቀርጻችሁ፣ ራሳችሁ ኤዲት አድርጋችሁ፣ ራሳችሁ ፐብሊሽ አድርጋችሁ፣ ራሳችሁ ወደ አድነት ከቀየራችሁት ፐርፌክት፣ ማንንም ሰው ሳትጠይቁ በነፃ ልታገለግሉ ትችላላችሁ። ግን መቅረጽ የሚከብዳችሁ ከሆነ ኤዲት ማድረግ የሚከብዳችሁ ከሆነ ሌሎች ሰዎችን ታመጣላችሁ። እነሱ ሰዎች ግን ለመክፈል የግዴታ ክላይንቱ ሊከፍላችሁ ይገባል። ስለዚህ ኦነስት ሆኖ መናገር ነው። እኔ ምንም ብር አላስከፈልህም፣ ፌስቡክ አድቨርታይዚንግ ግን ረን ለማድረግ ይሄን ያህል $100 ከሆነ $100 ያስፈልጋል። ስለዚህ ዶላሩን በዚህ ሬት ክፈል፣ ሌላውን ግን እኔ በነፃ ነው የምሰራለህ። በዚህ መንገድ የሆነን ክላይንት እስከ 3 ወር ድረስ በነፃ ማገልገልና ሪዛልቱን ማየት። ይኸውላችሁ ክላይንቱ ከሚጠቀመው በላይ እናንተ ተጠቀማላችሁ። ለምን? የተማራችሁት የሰባሰባችሁት ኢንፎርሜሽን በሙሉ ይሰራል አይሰራም የሚለውን ቫሊዴት የምታደርጉት የዛኔ ነው። ስራው ነው በአብዛኛው ነገር የሚያስተምራችሁ። ሰው በዚህ መንገድ አይዘር ፍሪላንስ እያደረጋችሁ ከብዙ ድርጅቶች ጋር ልትሰሩ ትችላላችሁ። ካልሆነ ደግሞ የሆነ ካምፓኒ ላይ አዘ ሶሻል ሚዲያ ማርኬተር ተቀጥሮ መስራት ይቻላል። ሰው እኔ ወደ ኋላ ተመልሼ የሶሻል ሚዲያ ማርኬቲንግን እንደ አዲስ ጀምር በወር 100 ሺህ ብር ጄኔሬት እንዲያደርግ በዚህ መንገድ ነው ስኬል የማደርገው። መጀመሪያ የምጀምረው ከፔድ አድቨርታይዚንግ ነው ወይም ከፌስቡክ አድ ነው። ምክንያቱም ከስተመር ለማግኘትም ቶሎ ሪተርን ለነሱ ለማሳየትም ቀላል ስለሆነ ፌስቡክ አድቨርታይዚንግ ሲሰራ በጣም ብዙ ድርጅቶች ጋር አብሬ እሰራለሁ። ሶ ዋንስ እነሱን ድርጅቶች ዳታቸውን ከያዝኩኝ ኮሙኒኬት ማድረግ ከቻልኩኝ በኋላ ምንድነው የማደርገው? ሪዛልት ላገኙት ክላይንቶች ተጨማሪ ሰርቪስ ፕሮፖዝ አደርግላቸዋለሁ። እነዛን ሰርቪሶች እኔ ያለሁም ዴሊቨሪ ማድረጋቸው ሌላ ዴሊቨሪ የሚያደርግ ሰው እመጣለሁ። ለምሳሌ ቪዲዮውን እኔ ኤዲት ላድርገው ከሆነ ያልኩት ቪዲዮ ኤዲተር አመጣለሁ። እኔ ልቅረጸው ካልኩኝ ሌላ የሚቀርጸው አመጣለሁ። ለፌስቡክ አድቨርታይዚንግ በወር 5 ሺህ ብር ከሆነ ያስከፈልኩ ያለሁት እነዚህን ሰርቪሶች ሲጨምሩበት 20 ሺህ ብር መጠየቅ እችላለሁ በወር ከአንድ ክላይንት። ልክ እንደዚህ አይነት ክላይንት 5 ካገኘው በወር 100 ሺህ ገባሁ ማለት ነው። በዚህ መንገድ ኤጀንሲ ከፍቼ ስኬል ማድረግ እችላለሁ። ይሄ ለፈለጋችሁ ሰዎች ነው። ካልፈለጋችሁ ግን ካምፓኒ ውስጥ ተቀጥሮ መስራት፣ በተለይ ደግሞ ኤጀንሲ ውስጥ ስራውን በደንብ እንድትማሩት ያደርጋችኋል። ሶ ብቁ ሶሻል ሚዲያ ማርኬተር ነኝ ብላችሁ የምታስቡ ከሆነ ከስር ሊንኩን አስቀምጥላችኋለሁ። እኛ ጋር ቦታ አለ፣ ገብታችሁ አፕላይ አድርጉ። አምስተኛውና ከፍተኛ ተፈላጊነት ያለው ስራ ደግሞ ኮፒራይቲንግ ነው። የትኛውም ኦንላይን ላይ የሚያስተዋውቅ ቢዝነስ ኤጀንሲም ሊሆን ይችላል ኮፒራይተር የግዴታ ያስፈልገዋል። እንዳለ የምትመለከቷቸው የቲቪ ማስታወቂያዎች፣ የሬዲዮ ማስታወቂያዎች፣ ኮንቴንቶች፣ ባነሮች፣ ስቲክ ኤቭሪቲንግ ፐብሊሽ የሚደረግ ነገር በሙሉ ኮፒራይተር የጻፈው ነው። ኦልሞስት ሁሉም ኤጀንሲዎች የኛን ጨምሮ አሁን ላይ ኮፒራይተር እየፈለግን ላይ ያለ ነው። ምክንያቱም ሰው የአቴንሽን ስፓኑ አጥሯል። አጭርና ክሬቲቭ የሆነ ጽሁፍ መጻፍ የሚችል ሰው እንፈልጋለን። ሶ ኮፒራይተር ምንድነው የሚሰራው ካላችሁ አክቹሊ የሚጻፍ ቴክስት ማለት ነው ኮፒራይት ማለት። ግን ይሄ ቴክስት ከስክሪፕት ይለያል። ስክሪፕት ማለት ለሙቪ የሚሆን ላይክ ታሪኮች ያሉት ጽሁፍ ነው። ይሄኛው ግን ለማስታወቂያ፣ ለሶሻል ሚዲያ፣ ለዌብሳይት ፐርፐዝ የሚጻፉ ቴክስቶች ናቸው። አንድ ጥሩ ኮፒራይተር ማለት ቢዝነሱንም አንደርስታንድ ማድረግ የቻለ ማርኬቱንም አንደርስታንድ ማድረግ የቻለ። እኔ አሁን ሁሌ ችግር የሚሆንብኝ ዋንስ ከመጡ በኋላ የምንሰራውን ስራ በደንብ አንደርስታንድ ያደርጉትም ወይም ደግሞ ከስተመሩን በደንብ አንደርስታንድ ያደርጉትም። የሁለቱንም የክላይንቱንም የከስተመሩንም ቋንቋ ማውራት መቻል አለበት። ስራውን ለመጀመር የሚያስፈልጋችሁ ዋነኛው ስኪል የቋንቋ ችሎታ ነው። በተለይ ደግሞ አማርኛ ቢካዝ ብዙዎቻችሁ ስትረግል የምታደርጉት አማርኛ ላይ ነው።
እንግሊዘኛን አሁን በኤአይ በምን ክሬቲቭ መሆን ስለሚቻል ማለት ነው። አማርኛ ግን የጽሁፍ ችሎታ የቃላት ችሎታ ሊኖራችሁ ይገባል። ከዛ ውጪ ስልክና ኢንተርኔት ካለ ወይም ፒሲ ካላችሁ ከየትኛውም ቦታ ልሰሩ ትችላላችሁ። ይሄን ስኪል ለመማር አንፎርቹኔትሊ እኛ ሀገር ላይ ኮፒራይቲንግ የሚባል ኮርስ የለም። አብዛኞቹ የውጭ ኮርሶች ናቸው። እነሱ ደግሞ የእንግሊዘኛ ኮፒራይቲንግ ነው። ሰው ብዙ እናንተን የሚጠቅማችሁ አይሆንም። ሰው ያላችሁ ኦፕሽን የሚሆነው ከዩቲዩብ ራስን ማስተማር ነው። ከሁሉ በላይ ግን የምትማሩበት ጠንካራ ነገር እንደው ታውቃላችሁ ማስታወቂያዎችን ኮንሱም ማድረግ። ከዚህ በኋላ ኮንቴንት ስትመለከቱ ማስታወቂያ ስታዩ ስኪፕ አታርጉት። እንዴት እንደተጻፈ እንዴት ነው ኮሙኒኬት እያደረጉ ያሉት የሚጠቀሟቸው ቃላቶች ምንድናቸው? እነሱ ናቸው ኢንስፓይሬሽናችሁ። ለምሳሌ ካምፓኒያችን ላይ እኔ ኮፒራይተር ነኝ ማለት እችላለሁ። በደንብ ነው ኮፒ የምጽፈው፣ የአድ ኮፒ፣ የዌብሳይት ኮፒ በደንብ እጽፋለሁ። ያ ግን የሆንኩት የአማርኛ ችሎታ ኑሮኝ ተሰጥኦ ኑሮኝ ምናምን ሳይሆን አክቹሊ ማስታወቂያዎችን ቁጭ ብዬ ነው ኮንሱም የማደርገው። የነሱ ኢንስፓይሬሽን በኋላ ክሬቲቭ መሆን ስፈልግ ይመጣልኛል። ከዛ ውጪ ፕራክቲስ በቃ ፕራክቲስ ካደረጋችሁት ይመጣል። በዚህ መንገድ ይሄን ስኪል ዴቨሎፕ ለማድረግ ከ3 እስከ 6 ወር ከበቂ በላይ ጊዜ ነው። ከዛ በኋላ የመጀመሪያ ስራችሁ እንዴት ነው የምታገኙት? እንደተለመደው ኒሽ ትመርጣላችሁ። ከዛ በኋላ ሶሻል ሚዲያ ላይ ፐብሊሽ የሚያደርጓቸውን ኮንቴንቶች ትመለከታላችሁ። ኢምፕሩቭ ማድረግ የምትችሉበትን ነገር ስታገኙ ይሄው በዚህ መንገድ ኢምፕሩቭ አድርጌ ሰርቻለሁኝ፣ ይሄን ነገር ፎር ፍሪ ለአንድ ወር ያህል ላገለግልህ እችላለሁ ብሎ በነፃ ኦፈር ማድረግ። ግን የተሻለ ደግሞ የሚሆነው ለካምፓኒዎቹ ዳይሬክትሊ ኦፈር ከምታደርጉ ይልቅ ለኤጀንሲዎች ማርኬቲንግ ለሚሰሩ ኤጀንሲዎች ብታደርጉ አሪፍ ነው። ቢካዝ አብዛኛው ካምፓኒ ለኤጀንሲዎች አውትሶርስ ስለሚያደርግ ማለት ነው። በዚህ መንገድ ጥሩ ኮፒራይተር የሆነ ሰው የኛን ኮንቴንቶች አይቶ ወይም ለክላይንት የምንሰራቸውን ስራዎች አይቶ የሆነ ሳምፕል ኮፒ ከጻፈልንና አክቹሊ ኢምፕረስ ካደረገን ዛሬውኑ ኮፒራይተር እኛ ራሱ ሃየር እናደርጋለን። ይሄው ከስር ሊንኩን አስቀምጥላችኋለሁ፣ አፕላይ አድርጉ። እንዴት ነው የሚከፈላችሁ? ፐር ፕሮጀክት ሊሆን ይችላል። ያ ማለት ለአንድ አድ ስክሪፕት ይሄን ያላስከፍላለሁ፣ ለአንድ ዌብሳይት ኮፒ ይሄን ያላስከፍላለሁ እያላችሁ ልጠይቁ ትችላላችሁ። ካልሆነ ደግሞ የአንድን ካምፓኒ ሙሉ የሶሻል ሚዲያ ኮንቴንት ወስዶ የነሱን መንዝል እየሰሩ በየወሩ ክፍያ መጠየቅ ይቻላል። እኔ እንደ ኤጀንሲ ፉል ታይም ቀጥሬ የማሰራቸውም ሰዎች አሉ፣ እንዲሁም ደግሞ ፐር ፕሮጀክትም የምከፍላቸው አሉ። ሶ ኮፒራይቲንግን ብጀምር እንዴት ነው እንደ ካምፓኒ ስኬል ማድረገው ስል የሚጠይቀው ጥያቄ ምንድነው? ክላይንቱ እኔ ከሰጠሁት በኋላ ያን ሰርቪስ የሚጠይቀው ሌላ ነገር ምን አለ አይደል? ያን ኮፒ ጻፍኩት፣ ወደ ዲዛይነት የሚቀይረው ግራፊክ ዲዛይነር አይፈልግም? ሊፈልግ ይችላል። ወደ ቪዲዮነት የሚቀይረው ሲኒማቶግራፈር አይፈልግም? ሊፈልግ ይችላል። ኤዲት የሚያደርገው ሰው አይፈልግም? ሊፈልግ ይችላል። ያን ሶሻል ሚዲያ ላይ ፖስት የሚያደርገው ሰው ሊያስፈልግ ይችላል። ስለዚህ እነዚህ ሰዎች በሙሉ አንድ ላይ መሰብሰብ ከቻልኩኝ እኔ ክላይንቱን በኮፒ አመጣዋለሁ፣ ስራውን ዴሊጌት እያደረኩ አሰራዋለሁ። በዚህ መንገድ ካምፓኒን ስኬል ማድረግ እችላለሁ፣ ኤጀንሲ ሆኜ ማለት ነው። ኦፍ ኮርስ ይሄ ግን ለሚፈልግ ሰው ነው። ካልሆነ ግን እንደ ሙያ ኮፒራይቲንግ እጅግ በጣም የተከበረና እጅግ በጣም ዲማንድ ያለው ብዙ ብር ልጠይቁበት የምትችሉት አይነት ፊልድ ነው። ሶ እስካሁን ካነሳናቸው 5 ስራዎች ውስጥ በተምኔል ዲዛይነርነት፣ በሶሻል ሚዲያ ማርኬተር እንዲሁም ኮፒራይቲንግ ስራ ላይ ያላችሁ ሰዎች ካላችሁ ሊንኩን አስቀምጥላችኋለሁ፣ አፕላይ አድርጉ። በሀገራችን ገና ያልተነኩና the most profitable ብዬ የማስባቸው 5 የሳይድ ኢንካም የምታገኙባቸው ስራዎች እነዚህ ናቸው። በዚህ ቪዲዮ ላይ የነገርኳችሁን እያንዳንዱን ነገር አፕላይ ማድረግ ከቻላችሁ በእርግጠኝነት ከ3 እስከ 6 ወር በሚወስድ ጊዜ ውስጥ ኢንካማችሁን ደብል እንደምታደርጉት አልጠራጠርም። ይህ ቪዲዮ ከተመቻችሁ ሰብስክራይብ በማድረግ ፋሚሊ ሆኑ። በሌላ ኮንቴንት እንገናኛለን። see you